ሰላም ጤና ይስጥልኝ የተከበራችሁ የኢትዮ ሞኒተር ቤተሰቦች ለዛሬ ዕለተ ሮብ ታህሳስ 22 ቀን 2018 ዓ.ም የመራረጥናቸው መረጃዎች እንደሚከተለው ይቀርባሉ። በቅድሚያ አበይት ነጥቦቹን እናሰማችኋለን። የኢትዮጵያ ብሔራዊ ባንክ የ7 በመቶ ዝቅተኛ የቁጠባ ወለድ ማንሳቱን አስታወቀም። የተባበሩት አረብ ኤሚሬትስ በየመን የነበረኝ ተልዕኮ ጨርሼ ወጥቻለሁ አለች። ሰሞኑን ከሊቢያ ወደ ጣሊያን ለመሻገር የሞከሩ 117 የአፍሪካ ስደተኞች በባህር መስመጣቸው ታውቋል። የእነዚህና ሌሎች መረጃዎች እናሰማችኋለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑም። አሁን ወደ ዝርዝር እናልፋለን። የኢትዮጵያ ብሔራዊ ባንክ የ7 በመቶ ዝቅተኛ የቁጠባ ወለድ ማንሳቱን አስታወቀም። ባንኮች በየራሳቸው የወለድ መጠን እንዲተምኑም ፈቅደዋል። የኢትዮጵያ ብሔራዊ ባንክ ለዘመናት ተግባራዊ ሲያደርገው የቆየውና በሕግ ተወስኖ የነበረው የ7 በመቶ ዝቅተኛ የቁጠባ ወለድ በማንሳት ከዚህ በኋላ የወለድ መጠን በገበያ ፍላጎትና አቅርቦት እንዲወሰን መወሰኑን አስታውቋል። ባንኩ ለመጀመሪያ ጊዜ ያስተላለፈው ይህ ታሪካዊ ውሳኔም ከሐምሌ 2016 ዓ.ም ጀምሮ ተግባራዊ እየተደረገ ያለውን በወለድ ላይ የተመሰረተ የገንዘብ ፖሊሲ ማዕቀፍ ይበልጥ ውጤታማ ለማድረግ ያለመ ነው ብሏል። እንደ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ መረጃ ከሆነም ቀደም ሲል መንግስት ዝቅተኛውን የወለድ መጠን ወስኖ አስቀማጮች በከፍተኛው መጠን ላይ ብቻ እንዲደራደሩ የሚያደርግ አሰራር ተቀይሮ አሁን ግን የወለድ ተመኑ በአስቀማጮችና በባንኮች መካከል በሚደረግ ነፃ ድርድርና ስምምነት እንዲወሰን በባንኩ ቦርድ ጸድቋል። የዚህ ፖሊሲ ዋና ዓላማ በኢኮኖሚ ውስጥ የሚዘዋወረው የገንዘብ መጠን በወለድ በኩል በመቆጣጠር የዋጋ ንረት ለመረጋጋትና የባንኮች የውድድር መንፈስ በማሳደግ ቁጠባን ለማበረታታት መሆኑም ተጠቁሟል። ብሔራዊ ባንክ አክሎም ጥብቅ የገንዘብ ፖሊሲን በዋጋ መረጋጋት ላይ ችግር እንደሚገጥመው በተረዳ ጊዜም ያሉትን የፖሊሲ መሳሪያዎች ሁሉ እንደሚጠቀም አስታውቋል። የተባበሩት አረብ ኤሚሬትስ በየመን የነበረኝ ተልዕኮ ጨርሼ ወጥቻለሁ አለች። ኤሚሬትስ ይህንን ያስታወቀችው በ24 ሰዓታት ከየመን እንድትወጣ በሳውዲ አረቢያ ማስጠንቀቂያ ከተሰጣት ከሰዓታት በኋላ ነው። የተባበሩት አረብ ኤሚሬትስ በየመን የቀሩትን ኃይሎች ተልዕኮ በፈቃደኝነት እንደምታቆም ገልጻለች። የተባበሩት አረብ ኤሚሬትስ የመከላከያ ሚኒስቴር ማክሰኞ ዕለት በየመን ውስጥ የጸረ ሽብርተኝነት ክፍሎቹን ተልዕኮ በፈቃደኝነት ማቆሙን አስታውቋል። ይህም በ2019 ወታደራዊ ኃይልን ካቆመ በኋላ በሀገሪቱ ውስጥ የቀሩት ብቸኛ ኃይሎች ናቸው። ይህ ውሳኔ የመጣው ከቅርብ ጊዜ ወዲህ ከተከሰቱት ክስተቶች በኋላ አጠቃላይ ግምገማ ከተደረገ ነው ሲል የመንግስት የዜና ወኪል ዋም ዘግቧል። የሚኒስትሩ መግለጫ በመጥቀስ ይህ እርምጃ የተወሰደው ሪያድ የተባበሩት አረብ ኤሚሬትስ ጋር በተገናኘ የጦር መሳሪያ ጭነት ላይ ጥቃት እንደፈጸመች በተናገረችው የሳውዲ አረቢያ መሪ ጥምረት በደቡባዊ የየመን ወደብ ሙካላ ላይ የአየር ድብደባ ከተካሄደ በኋላ ነው። እስራኤል በጋዛና ዌስት ባንክ የሚሰሩ 37 ዓለም አቀፍ የእርዳታ ድርጅቶች ፍቃድ ማገዷ ተሰማም። እስራኤል በጋዛና በዌስት ባንክ የሚሰሩ 37 ዓለም አቀፍ መንግስታዊ ያልሆኑ ድርጅቶችን ፍቃዶች ያገደች ስትሆን ከእነዚህ ውስጥ ድንበር የለሽ የዶክተሮች ቡድን ኦክስፋም ይገኙበታል ተብሏል። ይህ ከአዲሱ ዓመት ጥር 1 ጀምሮ ተግባራዊ የሚሆነው እግድ የእስራኤል ባለስልጣናት ድርጅቶቹ በተወሰነው የጊዜ ገደብ ውስጥ ከመንግስት ጋር ለመመዝገብ ጠንካራ አዲስ መስፈርቶችን አላሟሉ በሚል ውሳኔ መሆኑ ተገልጿል። ዘ ታይምስ ኦፍ እስራኤል እንደዘግበው የዲያስፖራ ጉዳዮች ሚኒስቴር በታህሳስ 30 ቀን 2025 ባወጣው ማስታወቂያ በዚህ ውሳኔ የታገዱት ቡድኖች ድንበር የለሽ ዶክተሮችና የኦክስፋም ቅርንጫፎች፣ የዴንማርክና የኖርዌይ ስደተኞች ካውንስል፣ የካርቲስ ኢንተርናሽናል፣ የአሜሪካ ጓዶች አገልግሎት ኮሚቴና የዓለም አቀፉ የማዳኛ ኮሚቴ እንደሚገኙበት አስታውቋል። ሚኒስትሩ ድርጅቶቹ በአዲሱ ደንብ መሰረት የምዝገባ ማመልከቻቸውን እንዲያቀርቡ 10 ወራት የሰጣቸው ሲሆን መመሪያዎቹ የቀረቡት የእስራኤል የደህንነት አገልግሎቶችን አንዳንድ የመንግስታዊ ያልሆኑ ድርጅቶች በሽብር ትግበራ ውስጥ ተሳትፏል እንዳላቸው በመግለጽ ከተገኘ በኋላ እንደሆነ አክሏል። የእስራኤል የመንግስት ግዛቶች ውስጥ የመንግስት እንቅስቃሴዎች አስተባባሪ ወደ ጋዛ የሰብአዊ እርዳታ አቅርቦትን በበላይነት የሚቆጣጠር የመከላከያ ሚኒስቴር አካል ሲሆን ውሳኔው በሐማስ የሚደርሰውን የሰብአዊ እርዳታ ብዝበዛ ለመከላከል የታሰበ መሆኑን ተዘግቧል። የእስራኤል ባለስልጣናት ሐማስ እርዳታውን ወደ ሌላ አቅጣጫ
አቅጣጫ ማዞርም የአካባቢውን መንግስታዊ ያልሆኑ ድርጅቶች ሰራተኞችን ለታጣቂ ዓላማዎች እንደተጠቀመውና ከሽብር ጋር ከተያያዙ ምንጮች ገንዘብ በዓለም አቀፍ የሰብአዊ ድርጅቶች ሽፋን እንዳስተላለፈ ተናግሯል። ይህ ውሳኔ የመጣው በጋዛ ከፍተኛ የሰብአዊ ፍላጎትን እየጨመረ በመጣበት ወቅት ሲሆን በግምት 1.3 ሚሊዮን የሚሆኑ ሰዎች አስቸኳይ የመጠለያ እርዳታ እንደሚያስፈልጋቸው ተዘግቧል። በየሳምንቱ በአማካይ 850 የሚሆኑ ኢትዮጵያውያን ስደተኞች የየመን ድንበርን አቋርጠው ወደ ሳውዲ አረቢያ ለመግባት እንደሚሞክሩ አንድ ሪፖርት አመለከተም። በሌላ ዜና ሰሞኑን ከሊቢያ ወደ ጣሊያን ለመሻገር የሞከሩት 117 የአፍሪካ ስደተኞች በባህር መስመጣቸው ታውቋል። የዓለም አቀፉ ስደተኞች ድርጅት ሪፖርት እንደሚያሳየው በጥቅምት ወር 2018 ዓ.ም የየመንን ድንበር ከተሻገሩት ውስጥ 14116ቱ ወደ ሳውዲ አረቢያ እያመሩ ነበር። በጥቅምት ወር 2018 ዓመተ ምህረት የወጣው የተባበሩት መንግስታት የስደተኞች ድርጅት ሪፖርት መሰረት በየወሩ 45150 ዜጎች ድንበሩን ያቋርጣሉ። ከነዚህ ስደተኞች መካከል አብዛኞቹ ኢትዮጵያውያን እንደሆኑ የሚገልጸው ሪፖርቱ የስደተኞቹ ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን አስታውቋል። በሌላ ዜና በዚህ ሳምንት ከሊቢያ ወደ ጣሊያን ለመሻገር 117 የአፍሪካ ስደተኞች ጭና ስትጓዝ የነበረችው ጀልባ በመስመጧ 116 መሞታቸው ታውቋል። ጀልባው በባህር መሃል ስትደርስ ባጋጠመው ከፍተኛ ማዕበል እንደተገለበጠች የሚናገሩት የዓይን እማኞች ከ117ቱ ተጓዦች አንድ ሰው በተአምር በህይወት መትረፉን ገልጿል። ይህም የስደት አስከፊነት ቁልጭ አድርጎ ያሳየ ክስተት ነው ተብሏል። በሌላ በኩል ዓለም አቀፉ የስደተኞች ድርጅት የተጠናቀቀው የ2025 ዓመትና አዲሱ የ2026 የሰብአዊ እርዳታ ሪፖርት ያወጣ ሲሆን በ2026 በዓለም ዙሪያ 239 ሚሊዮን ሰዎች የሰብአዊ እርዳታ ያስፈልጋቸዋል ብሏል። 2025 ግጭቶች የበዙበትና ሰብአዊ እርዳታን ለማዳረስ አስቸጋሪ የሆነበት ዓመት እንደነበረ በመጥቀስ አዲሱ ዓመትም በርካታ ሰዎች ለሰብአዊ እርዳታ እጃቸው የሚዘረጉበት ዓመት እንደሚሆን አስታውቋል። የኤርትራው መሪ ኢሳያስ አፈወርቅ እስራኤል ለሶማሊላንድ እውቅና መስጠቷን መኮንናቸው ተከትሎም ሶማሊላንዳውያን ኤርትራ 34 ዓመት ሙሉ በአንድ አምባገነን የምትመራ ሀገር በማለት ተችተዋል። ሶማሊላንድ እንደ አውሮፓውያን አቆጣጠር ከ1991 ጀምሮ ላለፉት 34 ዓመታት 6 ፕሬዝደንቶች እንደተቀያየሩት ያስታወሱት ሶማሊላንዳውያን ኤርትራ ግን በእነዚህ ዓመታት በአንድ ፕሬዝደንት ብቻ እንደተመራች በመግለጽ በሁለቱም ሀገሮች ያለውን የዲሞክራሲ ልዩነት አሳይቷል። በሶማሊላንድ 15 የግል ባንኮች እንዳሏት የሚጠቁመው መረጃው በኤርትራ ግን አንድ የመንግስት ብቻ እንዳለም፣ በሶማሊላንድ 5G የኢንተርኔት አቅም ሲኖር በኤርትራ ግን ኢንተርኔት የሚባል ነገር እንደሌለ አመልክቷል። እንዲሁም በሁለቱም ሀገሮች ያሉት ወደቦች በማነጻጸር የበርበራ ወደብ በአመት 1.5 ሚሊዮን ቶን ሲያንቀሳቅስ የአሰብ ወደብ ግን በአመት 150 ሺህ ቶን ብቻ እንደሚያስተናግድ ልዩነቱን አስቀምጧል። በፕሬዝዳንት ኢሳያስ አፈወርቅ የተበሳጩት ሶማሊላንዳውያን በኤርትራ ፓርላማና ዩኒቨርሲቲ የሚባል ነገር እንደሌለም፣ ሶማሊላንድ ውስጥ ግን ፓርላማ ከመኖሩም ባለፈም 7 የመንግስትና 35 የግል በድምሩ 42 ዩኒቨርሲቲዎች እንደሚገኙ አብራርቷል። የኤርትራ መንግስት እስራኤል ለሶማሊላንድ የሀገርነት እውቅና መስጠቱን ተከትሎም ከመቃወሙም በላይ ቻይና በታይዋን ያላትን ተመሳሳይ ስጋት ተጠቅማ በተባበሩት መንግስታት የጸጥታው ምክር ቤት ጠንካራ አቋም እንድትሰነዝር አነሳስታለች። በዚህ የተቆጡ ሶማሊላንዳውያን ኤርትራና ሶማሊላንድ በሁሉም ነገር የሰማይና መሬት ልዩነት እንዳላቸው በአሃዛዊ መረጃዎች ተጠቅሞ እያሳዩ ይገኛሉ።